የተባበሩት አረብ ኤሚሬትስ የማይደፈረውን ደፍራለች። በሃይማኖት የተወገዘውንና በሀገሬው ሕዝብ የተነወረውን ነገር ለኢንቨስትመንት ብላ ልትጀምር ነው። እጅግ ዝነኛና አነጋጋሪ የሆነ የቁማር ቤት የላስ ቬጋስን የቁማር ቤቶች ማስናቋ አይቀርም የተባለለት ይህ ካሲኖ በዓመት $2 ቢሊዮን ወይም 300 ቢሊዮን ብር ትርፍ ያስገኛል ተብሎ ተጠብቋል። በዓመት ከ50 ሚሊዮን በላይ ሰዎችም ወደ ካሲኖ ጎራ ብለው የኤሚሬትስን ምድር ማጥለቅለቃቸው አይቀርም የሚለው የበርካቶች እምነት ነው። ይህ የኤሚሬትስ የካዚኖ ሪዞርት በዙሪያው በርካታ ቅንጡ ሆቴሎች፣ በእጅጉ ሰፋፊ የሆኑ ባለ 5 ኮከብ መኖሪያ ቤቶችና በዘመናዊነታቸው ቀዳሚ የሆኑ የመኖሪያ መንደሮችም ይገነቡበታል ተብሏል። In a region of the world that's long forbidden gambling, a Las Vegas giant is going all in with the UAE's first ever casino, part of a $5.1 billion resort. ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን የተባበሩት አረብ ኤሚሬትስ ከሃይማኖት በሚቃረን መልኩ ደፍራ ስለገባችበትና ኢንቨስትመንቷን በእጅጉ ያሳድጋል ስለተባለው አነጋጋሪውና ቅንጡ የቁማር ቤት እናወጋችኋለን። የኃጢአት ከተማ የምትባለው ላስ ቬጋስ ተነቅላ አረብ ኤሚሬትስ ልትገባ ነው የተባለለት ካሲኖ በአረብ ኤሚሬትስ ስራ ሊጀምር ነው። በዓመት $2 ቢሊዮን ወይም በእኛ ሲመነዘር 300 ቢሊዮን ትርፍና 50 ሚሊዮን ሰዎች ይጎበኙታል የተባለው በ2027 የሚከፈተው በ$5 ቢሊዮን ወይም በ750 ቢሊዮን ብር እየተሰራ ያለው የካሲኖ ሪዞርት በመካከለኛው ምስራቅና በሰሜን አፍሪካ የመጀመሪያው ካሲኖ ነው ተብሏል። ይህ የላስ ቬጋስ ድባብን ንቅል አድርጎ አምጥቶ መካከለኛው ምስራቅ ዱባይ አጠገብ በትልቅ ግርማ ሞገስ ይተክላል የተባለው ሪዞርት ከአረቡ ዓለም ጋር አይሄድም የሚባለውን ቁማር ወይም ደግሞ ካሲኖ ዋነኛ ስራው ያደረገ ነው። ቁማር በአረቡ ዓለም ባህል በእጅጉ ከተወገዙና በሃይማኖትም ከተጠሉ ጉዳዮች አንዱ ነው። ለሺህ ዘመናት ይህንን ጠብቆ የኖረው የመካከለኛው ምስራቅ የኑሮ ነገር ሆኖበት አሁን የተረታ ይመስላል። መንግስታትና መሪዎችም ለቱሪዝም የተሸነፉ ይመስላሉ። አዲሱ ዱባይ አጠገብ የሚሰራው ካሲኖ ዋይን አልማርጃ ሪዞርት ሲባል በዋይን ሪዞርትና በተወሰኑ የአረብ ኤሚሬትስ ባለሀብቶች በጆይንት ቬንቸር የሚሰራ ሲሆን በ2027 ስራ ይጀምራል ተብሎ ይጠበቃል። በአሁኑ ወቅት ሪዞርቱን ጨምሮ የተለያዩ 22 እጅግ ቅንጡ ዓለም አቀፍ የሆቴልና የሆስፒታሊቲ ብራንዶች ግንባታቸውን በአልማርጃ ደሴት ላይ የተጠናቀቀ ይገኛል። በአረቢያን ባህረ ሰላጤ ጫፍ ላይ በ60 ሄክታር ላይ ከነግርማ ሞገሱ ግንባታው ያለቀ የሚገኘው ሪዞርቱ ከዱባይ ዓለም አቀፍ ኤርፖርት ከአንድ ሰዓት ባነሰ ርቀት ላይ መገኘቱና ሰፊ ባህር ዳርቻ ያለው መሆኑ ገና ካሁኑ መቼ ያልቁ ባየነው እያስባለ ነው። ሪዞርቱ የተለያየ ቁመት ያላቸው ህንፃዎች ያሉት ሲሆን ዋናው ትልቁ ህንፃ 305 ሜትር ከፍታና 70 ፎቆች አሉት። የህንፃው ዲዛይን የተሰራው ደግሞ በራሱ የዋይን ዲዛይንና ግንባታ አርኪቴክቸሮች ነው። ዲዛይነሮቹ የሰሯቸው ከወለል እስከ ጣሪያ የሚረዝሙ መስኮቶችም እያንዳንዱ ክፍሎች መኝታ ክፍሎችና ቪላዎች በቂ ተፈጥሯዊ ብርሃን እንዲያገኙ ያደርጋሉ። በህንፃው ላይ እጅግ ማራኪ የሬስቶራንትና ዓለም አቀፍ ብራንድ ቡቲኮችም ይገኛሉ። ሌላው የዚህን ህንፃ ዲዛይን ልዩ የሚያደርገው 360 ዲግሪ የባህር እይታ እንዲኖረው ተደርጎ መሰራቱ ነው። በአማካኝ በየ3 ፎቅ ልዩነት ቅንጡ የሆነ አንድ አገልግሎት መስጫ እንዲኖር ተደርጎ የተሰራው ህንፃው በዓለም ላይ ያሉ የተባሉ አገልግሎቶች ይሰጡበታል። በአጠቃላይ 24 የተለያዩ ሬስቶራንቶች፣ ላውንቾች፣
ቢች ክለብ እና ናይት ክለቦች ይገኙበታል። የተወሰኑት ሬስቶራንቶችና አገልግሎት ሰጪዎችም ቴራስ የሚኖራቸውና የባህር እይታን ለማየትና ቢች ዳር ለመዝናናት የታቀዱ ናቸው። ገና ካሁኑ ፎርብስ ትራቭል ጋይድ ባለ 5 ኮከብ ሪዞርት ሲል ደረጃ የሰጠው ሪዞርቱ በብዙዎች ዘንድ በጉጉት ተጠብቋል። ምናልባት ይህንን አስገራሚ ውሳኔ አረብ ኤሚሬትሶች ሲወስኑ ምን አይተውበት ነው የሚል ጥያቄ መነሳቱ አይቀርም። በነገራችን ላይ ካሲኖ በአንድ ሀገር ኢኮኖሚ ላይ ከፍተኛ ለውጥን ያመጣል። ለምሳሌ በዓለም ላይ ታዋቂ ካሲኖዎች ያሉባቸውን ቦታ ስንቃኝ ማካኦ በቻይና የምትገኝ ራስ አገዝ ናት። በማካኦ 33 ካሲኖዎች ሲገኙ በ2023 ብቻ 24 ቢሊዮን ዶላር ወይም 3.5 ትሪሊየን ብር አስገብቷል። 30 ሚሊዮን ዓለም አቀፍ ጎብኚዎችንም ስቧል። ላስ ቬጋስ እንዲሁ በ2023 ብቻ ከ120 በላይ የሚሆኑ ካሲኖዎች 8.6 ቢሊዮን ዶላር ወይም 1.2 ትሪሊየን ብርና 40 ሚሊዮን ቱሪስቶች ጎብኝተውታል። 2 ካሲኖ ብቻ ያላት ሲንጋፖር ደግሞ 6 ቢሊዮን ዶላር ወይም 900 ቢሊዮን ብር አግኝታለች። 13 ሚሊዮን ቱሪስቶችም ስፍራውን ጎብኝተዋል። እናም 100 ሚሊዮን ተጓዦችን በየዓመቱ እያስተናገደ የሚገኘው የዱባይ ኢንተርናሽናል ኤርፖርትና የአቡዳቢውን ዲዝኒ ፓርክን በቅርበት ለሚመለከት ሁሉ ይህ የካዚኖ ሪዞርት በተከፈተ ማግስት በ10 ሚሊዮኖች ለመጎብኘቱና 10 ቢሊዮን ዶላሮች በአጭር ጊዜ መሰብሰብ ስለመቻሉ ምንም ጥርጥር አይገባውም። መቀመጫውን ዱባይ ያደረገው ኤሚሬትስ አየር መንገድ በ80 ሀገራት 40 መዳረሻዎች ያሉት ሲሆን በየሳምንቱ ከ3600 በላይ በረራዎችን ያስተናግዳል። እናም ከካዚኖው ጋር ተዳምሮ አረብ ኤሚሬትስን በቀጣይ ማንም የማይደርስባት ትልቅ የቢዝነስና የቱሪዝም መናኸሪያ ያደርጋታል። በ2019 ማንኛውም የውጭ ሀገር ዜጋ በግሉ ሀገሬ ላይ ንብረት ማፍራት ይችላል ያለችው የተባበሩት አረብ ኤሚሬትስ በተከታታይ 3 ዓመታት እጅግ አስደናቂ የሚባል በዓለም የኢንቨስትመንት ታሪክ ታይቶ የማይታወቅ የውጭ ቀጥተኛ ኢንቨስትመንትን አስመዝግባለች። በ2022 23 ቢሊዮን ዶላር፣ በ2023 ደግሞ 30 ቢሊዮን ዶላር፣ በ2024 45 ቢሊዮን ዶላርንም አስመዝግባለች። በድምሩ በ3 ዓመት ውስጥ ብቻ ወደ 100 ቢሊዮን ዶላር ወይም የ15 ትሪሊየን ብር ኢንቨስትመንት አግኝታለች። አዲሱ ከተማና ሪዞርት የሚሰራባት አልማርጃን ሰው ሰራሽ ደሴት ስትሆን በ2012 የተገነባች ናት። ከተባበሩት አረብ ኤሚሬትስ 7 ግዛቶች አንዷ በሆነችው ራስ አልካማ ውስጥ ትገኛለች። አልማርጃን ሰው ሰራሽ ደሴት 4 ክብ ቅርጽ ያላቸው ደሴቶች ስብስብ ናት። በአረቢያን ባህር ዳርቻ ላይ ከምትገኘው ደሴት በቅርብ ርቀት ደግሞ 2 ተራሮች ይገኛሉ። 4.5 ኪሎ ሜትር ድረስም ከዚች ደሴት የባህር እይታ አለው። ለቱሪስቶችም ፓኖራሚክ እይታን የሚፈጥር ነው። 7.8 ኪሎ ሜትር የሚረዝም እንግዶች ሊዝናኑበት የሚችል በአሸዋ የተሞላ የባህር ዳርቻም አለው። ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። የተባበሩት አረብ ኤሚሬትስ በውስጧ 7 ኤሚሬቶችን ይዛለች። አቡዳቢ፣ ዱባይ፣ ሻርጃ፣ ራስ አልካማህ፣ አጅማን፣ ፉጃራና አልኩይን ሲባሉ ዱባይ ከሁሉም የበለጠ ገቢና ዓለም አቀፍ ታዋቂነት ያላት ናት። በሰሜን አቅጣጫ የምትገኘው ራስ አልካማህ በእድገት ከሌሎች ወደ ኋላ የቀረች ተደርጋ ትወሰድ ነበር። አሁን ግን ምናልባትም በቀጣዮቹ ቅርብ ዓመታት ከዱባይ የምትልቅ ሀብታም፣ ዝነኛና ተመራጭ ትሆናለች ተብሎ ይጠበቃል። አሁን እየሰራች ያለችው ፕሮጀክት ትልቅ ገቢ የሚያስገኝላት፣ በብዙ ሺዎች የሚቆጠር ባህልንና የቱሪዝም አቅጣጫን የሚቀይር ሊሆን ይችላል ተብሏል። ሪዞርቱን እየገነባ ያለው ዋይን ሪዞርትም በዓለም አቀፍ ደረጃ የሚታወቅ የሆስፒታሊቲ ቢዝነስ ብራንድ ነው። ላስ ቬጋስን ጨምሮ አሁን በአረብ ኤሚሬትስ እየተገነባ ካለው ሪዞርት ጋር በአጠቃላይ 6 ሪዞርቶች አሉት። በላስ ቬጋስ 2፣ በቦስተን 1፣
በማካኦ 2፣ በለንደን ደግሞ 1 ሪዞርቶች አሉት። በሁሉም ሪዞርቶች ከ4700 በላይ መኝታ ክፍሎች ያሉት ሪዞርቱ ከ18000 ካሬ ሜትር በላይ የሚሰፋ የካሲኖ መጫወቻ ቦታዎች አሉት። ባለ 5 ኮከቡ ካሲኖ ሪዞርት ጠቅላላ ሀብቱ $13 ቢሊዮን ወይም 2 ትሪሊየን ብር ይገመታል። አሁን እየሰራ ያለው ግንባታው እንደተነገረው ከሆነ በተባበሩት አረብ ኤሚሬትስ ታሪክ ትልቁ የውጭ ቀጥታ ኢንቨስትመንትም ሆኖ ተመዝግቧል። ብዙ ጊዜ በራሷ ወጪ በመገንባት የምትታወቀው አሊያም ሌላ ሀገራት ላይ ሄዳ በመገንባት የምትታወቀው አረብ ኤሚሬትስ ይህ የፈጸመችው የ$5 ቢሊዮን ኢንቨስትመንት በታሪኳ ትልቁ ነው ተብሏል። የዓለም አቀፍ ቱሪስቶችን ቀልብ ይገዛል፣ ፍላጎታቸውን አንድም ሳያስቀር ያሟላል የተባለለት የዚህ ሪዞርት ግንባታም የቀጠናውን የቱሪስት ፍሰት እንደሚቀይር ይታመናል። አዲሱ የአልማርጃ ግንባታ ሲጠናቀቅም ዋይን ማርጃ ካሲኖን ጨምሮ የሚሰሩት ሆቴሎች በጠቅላላው 8000 የመኝታ ክፍሎች ይኖራቸዋል። 12000 ሰራተኞችና 600 ቪላዎች መጠናቸው በተለያየ ደረጃ ይኖራሉ። አልማርጃም ከዱባይ የምትበልጥ የቱሪስት መዳረሻ ትሆናለች ተብሏል። ዋይን ሪዞርቶች በዋናነት የሚያስተዳድረው ካምፓኒ ወደ መካከለኛው ምስራቅና ሰሜን አፍሪካ ገበያ ካሲኖን ይዞ ሲገባ በዋናነት እንደ ማሳያ የወሰደው ማካኦ ላይ የከፈተው ሪዞርት ነው። በ2006 በከፈተው ሪዞርት ብዙ ያተረፈበት ዋይን አሁን በአረብ ኤሚሬትስ ከሚከፍተውም ሪዞርት መጠኑ የበዛ ትርፍን ያገኛል ተብሎ ተጠብቋል። ይህ ካሲኖ የሚገነባበት ቦታ ከዱባይ የ1 ሰዓት ርቀት ላይ መገኘቱ ወደ ዱባይ ለንግድ ሥራ የሚመጡ ሰዎች አልማርጃ ለመዝናናት ጎራ እንዲሉ ምቹ ዕድልን የፈጠረ ሆኗል። ከዚህ በተጨማሪ በአልማርጃን መኖሪያቸውን የሚያደርጉ ሀብታሞች ዱባይ በቅርባቸው ስለምትገኝ ለሾፒንግ ጥሩ አማራጭ ትሆናቸዋለች። ሌላው ይህች አዲስ ከተማ ከየትኛውም ዓለም የሚመጡ ሰዎች በአጭር ሰዓት በረራ የሚደርሱባት መሆኗ ነው። ከአፍሪካም ከአውሮፓም ከእስያም ሆነ ከአሜሪካ በ4 ሰዓት በረራ ወደ ተባበሩት አረብ ኤሚሬትስ መድረስ መቻሉ የላስ ቬጋስን ውበት ለሚወዱ ቱሪስቶች እጅግ ምርጥ አማራጭ ተደርጎ ተወስዷል። ምንም እንኳን ከእምነትና ከባህል አንጻር ቁማርና ካሲኖ በአረቡ ዓለም የተወገዘ ቢሆንም ያላትን ኢኮኖሚ ከነዳጅ ጥገኝነት ለማላቀቅ እየሰራች ላለችው የተባበሩት አረብ ኤሚሬትስ ቱሪዝምን እንደ ትልቅ መሳሪያ እየተጠቀመችው ትገኛለች። ምናልባትም አዲሷ ከተማ የዓለም ቀጣይ የቱሪስት መዳረሻ ስለመሆኗ አያጠራጥርም እየተባለ ነው። ከካዚኖ ሪዞርቱ ጋር በተያያዘ አልማርጃ ደሴት ላይ ይሰራሉ የተባሉ ሌሎች መሰረተ ልማቶችና ግንባታዎችም በጥቂት ጊዜ ውስጥ የዓለምን ትኩረት የሚስቡ የዱባይን ቅንጡነት የሚገዳደሩ መሆናቸውም አይቀሬ ነው ተብሏል። በአልማርጃ ከዋይን ሪዞርት አጠገብ ከሚገነቡት ሆቴሎች መካከል ጃሙ፣ ሮቪ፣ ፑልማን እና የሂልተን ብራንድ የሆነው ደብል ትሪ በዋናነት የሚጠቀሱ ናቸው። ከሆቴሎቹ በተጨማሪ እጅግ ቅንጡ የሆኑ ባለ 5 ኮከብ ደረጃ አገልግሎትና የቤት ዕቃ የተሟላላቸው ቁጥራቸው የበዛ አፓርታማዎችም ግንባታቸው እየተከናወነ ይገኛል። ከመኖሪያ ግንባታዎቹ መካከል ኖቡ ሬሲደን አንዱ ነው። አልማርጃ ደሴት ላይ ከሆቴሉ ጎን ለጎን ለመኖሪያ እየተገነባ ያለና በቀጣይ አገልግሎት የሚሰጠው ኖቡ ሆቴል በጃፓን ባህል ራሱን ያደራጀ ሬስቶራንትና ለአንድ ራት እስከ $1000 ወይም 150,000 ብር የሚያስከፍል ቅንጡ ሬስቶራንት እንደሆነ ታውቋል። በሼፍ ኖቡና በታዋቂው የሆሊውድ የፊልም ተዋናይ ሮበርት ዲኒሮ የተመሰረተው ድርጅቱ ጠቅላላ ሀብቱ ከ$1 ቢሊዮን
ወይም 150 ቢሊዮን ብር በላይ ነው። በአልማርጃ አንደኛ ደረጃ ሆቴልና ሬስቶራንት እንዲሁም ከ300 በላይ የግል መኖሪያዎች የሚኖሩት ሲሆን መኖሪያዎቹ ባለ 1፣ ባለ 2 እና ባለ 3 መኝታ ክፍሎች ያላቸው ሲሆኑ ከ2.4 ሚሊዮን ድህራም ወይም ከ100 ሚሊዮን ብር እስከ 3.6 ሚሊዮን ድህራም ወይም 150 ሚሊዮን ብር ድረስ ዋጋ ያወጣሉ። ሌላው በአዲሷ ከተማ ባለ 5 ኮከብ ደረጃ ያለው የመኖሪያ መንደር እየገነባ ያለው ማሪዮት ሆቴል የተባለው ኢንተርናሽናል ብራንድ ነው። ማሪዮት ሆቴል አዲስ አበባን ጨምሮ ከ10 በላይ የዓለም ከተሞች ሆቴሎችን የገነባ ሲሆን በአዲሱ አልማርካም እስከ 8 ሚሊዮን ድህራም ወይም 330 ሚሊዮን ብር ድረስ ዋጋ የተለጠፈላቸው ቤቶችን እየገነባ ነው። የመኖሪያ መንደሩ 6 መዋኛ ገንዳዎች፣ 7 ሬስቶራንቶች፣ የስፓና የጂም ሴንተሮች፣ የልጆች መጫወቻ ስፍራ፣ ሲኒማና ሌሎች የጋራ መጠቀሚያዎች ሲኖሩት እያንዳንዱ ቤት የራሱ ባርና የራሱ የባህር ዳርቻ አለው። አዲሷ ከዱባይ አጠገብ የምትገነባውና ግንባታዋ ሙሉ ለሙሉ ከ2 ዓመታት በኋላ የሚጠናቀቀው ይቺ ከተማ ከላስ ቬጋስ እና ከማካኦ በላይም ጉድ የሚያስብል ገቢን የምታስገባ ትሆናለች ተብሏል። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።